ሄሎ ኢሳት ቴሌቪዥን ሄሎ ማን እንበል ከየት ነው? ሄሎ ኢሳት ኢሳት ነጻ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለአግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 በ0906 77 42 92 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነጻ የህዝብ ሚዲያ። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የሳምንቱ ዜናዎች ይዘንላችሁ ቀርበናል። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። ባሳለፍነው ሳምንት ከተላለፉት ዜናዎች መካከል ቀዳሚ ወዳደረግነው ተሻገረን። የኢትዮጵያ ሀገራዊ ምክክር ኮሚሽን ለጠቅላላ ጉባኤ የለያቸው አጀንዳዎች የሀገሪቱን ችግሮች የሚፈቱ ናቸው ተባለ። ይሁን እንጂ የክልል ልዩ ኃይል አደረጃጀትና የውጭ ግንኙነት ጉዳይ በግልጽ አልተካተተም ሲሉ የፖለቲካ ፓርቲዎች ለኢሳት ተናግረዋል። ገነት ዘዘው ተጨማሪ አላት። የኢትዮጵያ ሀገራዊ ምክክር ኮሚሽን በአዋጁ ላይ እንደተቀመጠው ያለፉትን የኢትዮጵያ ችግሮች ፈቶ ሀገሪቱን ወደፊት ያስኬዳል በሚል ለዋናው ጉባኤ የሚቀርቡ ያላቸውን 8 አጀንዳዎች ይፋ ማድረጉ ይታወሳል። በ8ቱ አጀንዳዎች ውስጥ የተካተቱ ዝርዝር ነጥቦችና ጉዳዮች እንዴት ተመለከታችኋቸው ሲል ኢሳት የፖለቲካ ፓርቲ አመራሮችን ጠይቋል። የህዳሴ ፓርቲ ምክትል ፕሬዝዳንት ኢንጂነር ሱራፌል እሸቱ በሰጡት ምላሽ የቀረቡት ነጥቦች የኢትዮጵያን ችግር የሚፈቱ አጀንዳዎች ናቸው የሚል እሳቤ እንዳላቸው ገልጸው ያልተካተቱ ሀገራዊ አጀንዳዎች ስለመኖራቸውም እንዲህ ይናገራሉ። ውስብስብ የምንላቸው እንቅፋት የነበሩትን ችግሮች ሊቀርፉ የሚችሉ ጽኑ አቋም ያላቸው አጀንዳዎች ናቸው። ግን በዚህ ሂደት ውስጥ ግን መካተት ያለባቸው የምንለው በደንብ አድርጎ ውል ያላገኘው ግን የልዩ ኃይል አደረጃጀት የሚለው ሁኔታ አሁንም አንዳንድ ክልሎች ላይ የልዩ ኃይል አደረጃጀት አለ። አንድ የሆነ ወጥ የሆነ ወታደር ነው አለን የሚል ሀገር ላይ አሁንም ለውይይት አልቀረበም አለ። ግን ደግሞ አሁንም ገና መዋየት አለበት። አንዱ የነበረው ከውጭ ጉዳይ ፖሊሲ ጋር ተያይዞ መነጋገር አለብን፣ መዋየት አለብን። አሁን እየተከተልን ያለ ነው ወላዋይ የሚባል የውጭ ጉዳይ ፖሊሲ ነው። ከየትኛው ጋር መርገጥ እንዳለበት፣ የትኛው ጋር መስፈር እንዳለበት ገና ያላወቅ ነው እና ከሀገሮች ጋር ከጎረቤት ሀገሮች ጋርም ጭምር ላልተፈለገ ግጭት እየተዳረገ ያለንበት ሁኔታ በመሆኑ የውጭ ጉዳይ ግንኙነቶቻችን ወደ የትኛው አጀንዳ ተካቶ ነው በእኛም በገመገምንበት ሁኔታ አለ። ምክክሩን ለማሳካት ከባለድርሻ አካላት ምን ይጠበቃል በሚል ለቀረበላቸው ጥያቄም ኢንጂነር ሱራፌል ተከታዩን ብለዋል። ኢትዮጵያ ከእርስ በርስ ጦርነትና መሳሪያ ከመማዘዝ አስወጥቶን የተሻለ ደረጃ ሊያደርሰን ይችላል ባል እሳቤ ካለን ወደ ናሽናል ዲያሎጉ አጀንዳው መጥቶ የጋራ አድርገን አወያይተንበት ዘለቄታ መፍትሄ ማበጀት ጥሩ ነው። ትጥቅ ይዘው እየተዋጉ ያሉ አካላቶችም ሀሳብ አለን የሚሉ ሰዎች እስከወከሉትን ማህበረሰብ ሁልጊዜ እንዲማር፣ እንዲሰራ፣ እንዲያመርት እና እውቀት እንዲያገኝ የምንፈልገው የምንወክለው የምንለው ማህበረሰብ ካለ ለሱ የሚጠቅመው ወደ ውይይት መድረክ ማምጣት ነው። የህይወት መስዋዕትነት እያስከፈል ነው። እኔ ለአንተ መብት መታገል እቆምላለሁ የሚል ከሆነ ዋጋ እያስከፈልከው ነው እንጂ በሂደት ውስጥ አገርን እየገነባ አይደለም። በዚህ ሂደት ውስጥ ማንም ይሁን ማንም ያኮረፈው ያለኮረፈው አይ አጀንዳ አለኝ የሚለው ሁሉ አጀንዳውን አቅርቦ ውይይት ተደርጎ ለሚቀጥለው ጄኔሬሽን እፎይታ መስጠት መቻል አለብን። የህብር ኢትዮጵያ ዲሞክራሲያዊ ፓርቲ ምክትል ሊቀመንበር አበራ በቀለ በበኩላቸው ለህዝብ ይፋ የተደረጉት 8ቱ ጥቅል አጀንዳዎች ሀገር እንድትቀጥል የሚያደርጉ ናቸው ይላሉ። በደንብ መገለጽ ያለበት ሀገራዊ ጉዳዮች እንደዚህ ሀገር ግንባታ ብቻ ሳይሆን ሀገራዊ ጉዳዮች ተብለው መጠቃለል የነበረባቸው እንደነበሩ አስቀምጠናል፣ ገምግመናል። እኛ እንደመነሻ እነዚህ ሀገራዊ ጉዳዮች ደግሞ በስራቸው ሰፊ ዝርዝሮች ይዘዋል። ትልቅ ያረካን ነገር አንዱ እያንዳንዱ አጀንዳዎች በውስጣቸው የያዙት ንዑስ አጀንዳ እና ሌሎችም ተብሎ የተያያዙበት መንገድ አገር ግንባታ ብለው የተነሳው አጀንዳ ላይ አሰያየሙ መስተካከል አለበት ብንልም አገር ግንባታ ላይ ከተነሱት ውስጥ አንዱ ኢትዮጵያዊነት ማን ነው? ምንድን ነው ኢትዮጵያዊነት? የትኛው ኃይል ነው አገር የገነባው? የትኛው ነው ያፈረሰው ለሚለው ወይንም እኔ ብቻ አገር ገንብቻለሁ፣ እኔ ብቻዬ ነኝ፣ እንትና አስተዋጽኦ የላቸውም የሚሉ የተጣረዙ እሳቤዎችን የሚያስታርቅ
አጀንዳ አንዱ ከውስጡ ንዑስ አጀንዳ ሆኖ ተቀምጧል። ይሄ በተለይ በጎሳ ፖለቲካ ላይ ተንተርሶ የመጣውን አግላይ አይነት ባህሪ ያለውን ኢትዮጵያዊነት ወደ መሀል ያመጣል ብለን የምናስበውና በትክክልም ጥሩ አድሬስ የተደረገ ብለን ያሰብነው ነገር አንዱ እሱ ነው። አንዳንዳችን እኔ ብቻ ነኝ ኢትዮጵያን የገነባሁት የኔ አባቶች ናቸው፣ አንዳንዳችን ደግሞ ጨቋኝ አንዱ ተጨቋኝ አድርገን የተፈራረጅንበት ታሪክ የሚያከትምበት አንድ እንደ ምሳሌ ሊነሳ የሚገባ ጥሩ አጀንዳ ነው። የህዳሴ ፓርቲ ምክትል ፕሬዚዳንት አያይዘውም አንዳንድ የፖለቲካ ፓርቲዎች አኩርፈው ዳር ከመቆም ይልቅ በምክክሩ ላይ ግንባር ቀደም ሊሆኑ ይገባል ሲሉ አስረድተዋል። ፖለቲከኞች ይህን ሚና እንዲጫወቱ ኩርፊያውን ትተው ለሰላም ለህዝብ እስከሆነ የሚቆሙት የህዝብ ድምጽ ተቀብለው ስለሆነ ወደ ምክር ቤት የሚገቡትም ናሽናል ዳያሎጉ ላይ የሚኖረውም ተሳትፎም ግንባር ቀደም መሆን አለባቸው የሚል እምነት አለኝ። አኩርፎ ወደ ዳር መሸሽ በኋላ ላይ እኛን ነው ዋጋ የሚያስከፍለን። ህዝብ ሁሉ በተወያየበት ውስጥ እኛ ሳንወያይ ቀርተን ተመልካች እንደንጠንቀር ስጋት አለኝ። አንዱ የፖለቲከኛ ኪሳራውም ይሄ ይመስለኛል። ሁሉም ተቋም የሚጠበቅበትን ማድረግ ከቻለ ኢትዮጵያ ለቀጣይ ጊዜያቶቿ ሰላሟን አስጠብቃ አገርን እየገነባ ለሚቀጥለው ትውልድ በፖለቲካ ውስጥ አሁን ባገኘነው የፖለቲካ ድል የሚቀጥለው ደግሞ በሰላም መገንባት ላይ እና በሰላም መወያየት ላይ ዋጋ ሳያስከፍለን የምንበትን ስርዓት እና አገር እንገነባለን ብዬ እምነት አለኝ። ኮሚሽኑ ዋናውን ሀገራዊ የምክክር ጉባኤ ከሐምሌ 8 ቀን 2018 ዓ.ም ጀምሮ እንደሚያካሂድ ማሳወቁ ይታወሳል። በደቡብ አፍሪካ የሚገኙ ኢትዮጵያውያን ጉዳይ በትኩረት ሊታይ ይገባል ተባለ። በተያያዘም የኢትዮጵያ መንግስት የዜጎቹን ደህንነት ሊያስጠብቅና ሌሎች ሀገራት የሚያደርጉትን ተግባር ሊከተል ይገባል ሲሉ የዲፕሎማሲ ባለሙያዎች ባሳለፍነው ሳምንት ለኢሳት ተናግረዋል። ጉዳዩ በዝርዝር ተመልክተነዋል። በደቡብ አፍሪካ የሚገኙ የውጭ ሀገር ዜጎች በወንጀል ድርጊት እየተሰማሩና የስራ ዕድል እያሳጡን ነው በሚል መጤጠል የሆኑ ደቡብ አፍሪካውያን ስደተኞቹ እስከ ሰኔ 23 ቀን 2018 ዓ.ም ድረስ ሀገሪቱን ለቀው እንዲወጡ ይፋዊ ያልሆነ ቀነ ገደብ ማስቀመጣቸው በተለያዩ መገናኛ ብዙሃን ሲሰራጭ ቆይቷል። በዚህም መሰረት ከቀነ ገደቡ በፊት ናይጄሪያን፣ ማላዊን፣ ጋናን ጨምሮ በርካታ የአፍሪካ ሀገራት ትራንስፖርት በማመቻቸት ዜጎቻቸውን ከደቡብ አፍሪካ እያስወጡ ይገኛሉ። በሌላ በኩል በደቡብ አፍሪካ በርካታ ኢትዮጵያውያን መኖራቸውን ተከትሎ ደህንነታቸውን ከማስጠበቅ አኳያ ምን መደረግ አለበት ሲል ኢሳት የዲፕሎማሲ ባለሙያዎችን አነጋግሯል። የዲፕሎማሲ ባለሙያው ዶክተር ተሻለ ሰብሮ እንደገለጹት መንግስት ከተለያዩ ሀገራት ጋር የተደረጉት የሁለትዮሽ ስምምነቶች እየተተገበሩ ባለመሆኑ ይህንን ማስተካከል ይጠበቅበታል ብለዋል። በደቡብ አፍሪካ የሚገኙ ዜጎችን በሚመለከትም ትኩረት ሊሰጥና ደህንነታቸውን ሊያስጠብቅ እንደሚገባ ተናግረዋል። ሰብአዊ መብት ጉዳይ ነው፣ የዜግነት ጉዳይ ነው። ዜጎች በዚህም ሆነ በዛ ፈተና ላይ ሲወርቁ መንግስት አባትና ወላጅ ነውና በዚህም ሆነ በዛ መልኩ ያካሄዳቸው ወጣቶች ትምህርት ሰጪ እንዲሆን እያደረገ ግን ነፍስን ያህል ዜጋን ያህል በተቻለ መስዋዕትነት መንግስታዊ ወይም ሀገራዊ መስዋዕትነትም ከፍሎ ከአደጋ መከላከል ይኖረዋል ብዬ አስባለሁ። ነገር ግን ልዩ ትኩረት ሊሰጥ ይገባል። ሌላኛው የዲፕሎማሲ ባለሙያ እያሱ ኃይለ ሚካኤል በበኩላቸው መንግስት ከተለመደው የዲፕሎማሲ አካሄድ በመውጣት ሌሎች ሀገራት እንዳደረጉት ሁሉ ዜጎችን ከደቡብ አፍሪካ የማስወጣት ተግባር ሊከተል ይገባል ብለዋል። የኢትዮጵያ መንግስት ከተለመዱ ህጎችና ይሄ ደረቅ ዲፕሎማሲ አካሄድ ወጣ ባለ መልኩ በፍጥነት ለምሳሌ ሌሎች ሀገሮች እንደ ጋና፣ ናይጄሪያ ያሉ የወሰዱትን ተግባራት ጨምሮ ሌሎች ፈጠን ያሉ ተግባራዊ እርምጃዎችን መውሰድና መተግበር ያለበት ይመስለኛል። የአስቸኳይ ጊዜ መጠለያዎችን በደቡብ አፍሪካ በኤምባሲም ሆነ ከኤምባሲ ጋር ተያይዞ የኢትዮጵያውያንን ህይወት ለማትረፍ ሊጠቅሙ የሚችሉ የሚባሉትን አሁን የስልክ መስመሮች ቁጥሮች መሰጠታቸው እንዳለ ሁሉ ማድረግ ያለባቸው ምንድነው? የኢትዮጵያ ኤምባሲ እንደዚሁም በጆሃንስበርግ የሚገኘው የቆንስላ ጽሕፈት ቤት ማድረግ ያለባቸው ምንድነው? በተወሰነ መልኩ በተለይ ይሄ መታወቂያ የሌላቸው በስደት እዛ የሚገኙ ሰዎችን ደህንነታቸውን መጠበቅ በሚያስችል ሁኔታ ይሄ መጠለያ ወይም ጊዜያዊ ማረፊያ ምክንያቱም አስቸጋሪ የሚያደርገው ምንድነው? ይሄ ሞብ ጀስቲስ አይነት ሆኖ የሚመጣ ከሆነ የብዙሃንን ህይወት የሚያጠፋ ነው የሚሆነው። ኢትዮጵያውያኑን ህይወት ለመታደግ ከደቡብ አፍሪካ መንግስት ጋር በጋራ መስራት ውጤታማ የሚያደርግ ይመስለኛል። ባለሙያው አክለው መንግስት የኢትዮጵያውያንን የአካል ደህንነትና ንብረት ማስጠበቅ አለበት ያሉ ሲሆን መንግስታዊ ያልሆኑ ተቋማትም የበኩላቸውን አስተዋጽኦ ሊያደርጉ እንደሚገባ ጠቁመዋል። ኢትዮጵያውያኑ እዛ ያሉት እንዲረዳዱ የማስተባበር ኢትዮጵያ ውስጥ ያሉ ደግሞ መንግስታዊ ያልሆኑ ተቋማት፣ ሌሎች ተቋማት ደግሞ ከዛ በስደት ኢትዮጵያ መንግስት የሚመለሱትን ለማቋቋም ድጋፍና ጥረት ማድረግ ካሁኑ እንቅስቃሴ ማድረግ አለባቸው። በስደት የሄዱ ሰዎች ወደ ኢትዮጵያ ተመልሰው ሊመጡ በዚህ ሰዓት እንደገና ተመልሰው ወደ ሌላ ስደት ሊሄዱ
ማቋቋሚያ እቅዶችን ማቀድ የሚጠይቅ ነው የሚሆነው። ዓለም አቀፍ መንግስታት ወይ መንግስታትም ጭምር ተጎጂዎች ለኢትዮጵያ ብቻ ሳይሆን ለሌሎችም አስቸኳይ ጊዜ የሚደርሱ ድጋፎችን ከምግብ አንስቶ እስከ ልብስ፣ ከጤና፣ ስነ ልቦና ማማከር እንዲያደርጉ የመጠየቅና ከአሁኑ ዝግጅቶችን ማድረግ ይጠይቃል። የደቡብ አፍሪካ መንግስት ደግሞ ምንድነው የህግ የበላይነት ማስከበር የሚለው ላይ ቅድሚያ መስጠት አለበት። በደቡብ አፍሪካ አንዳንድ አካባቢዎች ስደተኞች የተቀመጠላቸውን ቀነ ገደብ በመጠናቀቁ ሀገሪቱን ለቀው እንዲወጡ የሚጠይቅ የተቃውሞ ሰልፍ መካሄዱን የውጭ መገናኛ ብዙሃን ዘግበዋል። በትግራይ ክልል ያለው ሁኔታ ከህዝቡ አቅም በላይ ነው ሲሉ የክልሉ ነዋሪዎች ገለጹ። በሌላ በኩል የሃይማኖት አባቶችና የሀገር ሽማግሌዎች የሚያስተላልፏቸውን የሰላም ድምጾች የሚሰማ ባለመኖሩ ለክልሉ ፈተና ደቅኗል ሲሉ ባሳለፍነው ሳምንት ነዋሪዎቹ ለኢሳት ተናግረዋል። ገነት ዘዘው ጉዳዩን በዝርዝር ተመልክተዋለች፣ እንደሚከተለው ታቀርበዋለች። በትግራይ ክልል የሚደረጉ ፖለቲካና ወታደራዊ እንቅስቃሴዎች የህዝቡን ፍላጎት ያላገናዘቡ መሆናቸውን በክልሉ የሚገኙ ነዋሪዎች በተደጋጋሚ ይገልጻሉ። ይህንን ተከትሎ ኢሳት በክልሉ ያለው እንቅስቃሴ ምን ይመስላል ሲል የክልሉን ነዋሪዎች አነጋግሯል። ስማቸው እንዳይገለጽ የፈለጉ አንድ የክልሉ ነዋሪ በሰጡት ምላሽ አሁን ወቅት ያለው አስገዳጅና አስቸጋሪ ሁኔታ ከህዝቡ አቅም በላይ የሆነ መምጣቱን አንስተው ማህበረሰቡ ሌላ ጦርነት ከመጋፈጥ ይልቅ ለሰላም ቅድሚያ እንዲሰጥ እና ለሚደረጉ የጦርነት ጥሪዎች እምቢ ማለት እንዳለበት ተናግረዋል። ወለድዲዩ ቤት ትምህርትታት ሚዲያታት ሁሉስ ሰላም ወላጆች፣ የትምህርት ተቋማት፣ የሚዲያ አካላትና የሚመለከታቸው አካላት ስለ ሰላም በቃላት ከመስበክ ባለፈ ሰላምን በተግባር ለማምጣት መንቀሳቀስ አለባቸው። ማንኛውም አካል የፈለገው የፖለቲካ አቋም ቢኖረውም ቅድሚያ ግን ለአጠቃላይ ማህበረሰቡ የኑሮ ጫናና ህልውና ሊሰጥ ይገባል። አሁን ያለው ከባድ የኑሮ ውድነትና ማህበራዊ ቀውስ በራሱ ትልቅ ሸክም በሆነበት ወቅት ክልሉ ሌላ ተጨማሪ ግጭት የመሸከም አቅም እንደሌለው በቅድሚያ ማሰብና መገንዘብ ያስፈልጋል። አሁን እየተከናወኑ ያሉ አንዳንድ ነገሮች ህዝብን ለማጥፋት የሚደረጉ መሆናቸውን በመረዳት መጪው ትውልድና መላው ህዝብ አደጋው ሳይመጣ በጋራ ሊከላከል ይገባል። ተናብራሃም ይኸውዳም ለንር ያለናሙ ሱሮ ለክን ሐልምስ ይግበና ሌላኛው ስማቸው እንዳይጠቀስ የፈለጉ የክልሉ ነዋሪ በበኩላቸው ህዝቡን ለብዙ ዓመታት የመሩና ስልጣን ላይ በነበራቸው ቆይታ ለውጥ ያላመጡ ወገኖችን በሰላማዊ መንገድ መልቀቅ አለባቸው ብለዋል። ዜሮ ብለለውት መንግስት አቅሙን በሙሉ ተጠቅሞ ለሰላምና ለተፈናቃዮች መመለስ ቅድሚያ ሊሰጥ ይገባል። በአሁኑ ወቅት በክልሉ በፖለቲከኞች መካከል የሚስተዋለው የማን ነው ያማን ነው የሚል እርስ በርስ የመካሰስ ፖለቲካ ለትግራይ ህዝብ ምንም አይነት ጠቀሜታ የለውም። ስልጣን ላይ የቆዩ ፖለቲከኞች በቃ ይሉ ይገባል። አስፈላጊ ጭቅጭቅ ውስጥ ከመግባት ይልቅ ስልጣንን በገዛ ፍቃድ መልቀቅ ይገባል። ሌላኛው ነዋሪ ደግሞ የሃይማኖት አባቶችና የሀገር ሽማግሌዎች በክልሉ ያለውን ተጨባጭ ሁኔታ በመገንዘብ ግጭቶችን በዘላቂነት ለመፍታት ኃላፊነታቸውን ሊወጡ ይገባል ሲሉ ተናግረዋል። ተዓብይ ዓዲ ዝሕልፎ ይረኸበን ቶም ሰብ ሃይማኖቱን ዝሕልፎም ይረኸቡን በርቅ የሀገር ሽማግሌዎችና የሃይማኖት አባቶች የሚያስተላልፏቸውን የሰላም ድምጾችና ምክክሮች የሚሰማ አካል በመጥፋቱ ሂደቱ ላይ ትልቅ ፈተና ደቅኗል። ከተባባሰው የህዝቡ መከራና የስርዓት መላላት የተነሳ ማህበረሰቡ ችግር ውስጥ ነው። በተለይም የጦር መሳሪያ ይዘናልና በኃይላችን እንታገላለን ወይም ህዝቡን እንጨቁናለን የሚሉ አዝማሚያዎች አሉ። ይህም ለህዝቡም ሆነ ለራሳቸው ፈጽሞ የማይበጅና አደጋ ነው። ክልሉን ከከፋ ችግር ለመታደግ የሀገር ሽማግሌዎች፣ የሃይማኖት አባቶችና ምሁራን በክልሉ እርቅ እንዲወርድ መስራት ይጠበቅባቸዋል። ተዝጅምሩ ወይ ጽቡቅ ይዘላል እርቅ ኢሎም ተዝጅምሩ ወይ ዝም የክልሉ ህዝብ ከተደቀነበት የጦርነት አደጋ በሰላም እንዲወጣ ብቸኛው መንገድ ችግሮችን በሰላማዊ መንገድና በውይይት መፍታት እንደሆነ ኢሳት ያነጋገራቸው የክልሉ ነዋሪዎች ተናግረዋል። በደቡብ ኢትዮጵያ ክልል ዘይሴ ወረዳ በመንግስት የጸጥታ ኃይሎች በተፈጸመ ጥቃት የ10 ሰዎች ህይወት ማለፉን የኢትዮጵያ ሰብአዊ መብቶች ጉባኤ ገለጸ። በዘይሴ ማህበረሰብ ላይ የተፈጸመ ያለው የሰብአዊ መብት ጥሰት በአስቸኳይ እንዲቆም ጉባኤው ጥሪውን አቅርቧል። ይህን ዜና ሙሉቀን ሰለሞን እንደሚከተለው ታቀርበዋል። የኢትዮጵያ ሰብአዊ መብቶች ጉባኤ በደቡብ ኢትዮጵያ ክልል ጋሞ ዞን ዘይሴ ወረዳ ነዋሪዎች ላይ እየተፈጸመ ያለውን የሰብአዊ መብት ጥሰቶች መንግስት በአስቸኳይ ማስቆም አለበት ሲል መግለጫ አውጥቷል። የጉባኤው ዋና ዳይሬክተር ተስፋዬ ገመቹ እንደገለጹት በክልሉ በዘይሴ ወረዳ በሚገኙ በተለያዩ ቀበሌዎች ውስጥ ከሰኔ 11 እስከ 22 ቀን 2018 ዓ.ም ድረስ በመንግስት የታጠቁ ኃይሎች በተፈጸመ ጥቃት የ10 ሰዎች ህይወት ማለፉን ገልጸዋል። በተጨማሪም በግለሰቦች ላይ የአካል ጉዳት፣ ጾታዊ ጥቃት፣ የንብረት ዘረፋና ውድመት እንዲሁም የጅምላ እስር መፈጸሙን ከአካባቢው ከተሰበሰበው መረጃ ማረጋገጥ መቻሉን ተናግረዋል። በዚህ ጥቃት ምክንያት በርካታ ነዋሪዎች ህይወታቸውን ለማዳን ሲሉ መኖሪያ ቤታቸውን ለቀው ለመሰደድ መገደዳቸው ተገልጿል። በዘይሴ ወረዳ በነዋሪ
ሰብአዊ መብት ጥሰት በተመለከተ እንግዲህ መንግስት አስቸኳይ መፍትሄ ሊያመጣ ይገባል፣ ሊሰጠው ይገባል በሚል መግለጫ ወጥተናል። በዛ አካባቢ በተደጋጋሚ ነው ችግሮች እየተከሰቱ ያሉትና በአሁኑ ወቅትም ወደ 10 ሰዎች እንግዲህ መገደላቸውን አረጋግጠናል። እንደውም የደረሱን መረጃዎች ከዛ በላይ የሚያመላክቱ ቢሆንም ግን በደንብ ማጣራት ስለሚገባን ነው በዚህ መጠን ያስቀመጥነው። የአካል ጉዳቱም ሌሎች የሰብአዊ መብት ጥሰቶች መድረሳቸውን እንግዲህ ማለት ያንን የገለጽነው እና መንግስት ይህንን በአስቸኳይ መፍትሄ እንዲሰጠው ዘላቂ መፍትሄ ማምጣት እንዲችል የደቡብ ኢትዮጵያ ክልልም እንደዚሁም ደግሞ ፌዴራል መንግስቱም በዚህ ላይ እንዲሰሩ ሌሎች ባለድርሻ አካላትም ይህንን አካባቢ በዚህ አካባቢ የሚከሰተውን የሰብአዊ መብት ጥሰት በዘላቂነት መፍታት የሚያስችሉ ስራዎች እንዲሰሩ ነው ጥሪ ያቀረብነው። ዋና ዳይሬክተሩ አክለውም ጥቃቱ የተፈጸመው በመንግስት የጸጥታ ኃይሎች መሆኑና ድርጊቱ በአስቸኳይ እንዲቆም ጥሪ አቅርበዋል። ችግሩ እየተፈጠረ ያለው በመዋቅርና በሌሎች ተያያዥ ጉዳዮች ምክንያት መሆኑን ገልጸው በክልሉ የሚነሱ ጥያቄዎች ህግን በተከተለና ማህበረሰቡን ባሳተፈ ሰላማዊ መንገድ እንዲፈቱ ጠይቀዋል። ባለን መረጃ መሰረት የመንግስት ታጣቂ ኃይሎች ናቸው ይህንን እየፈጸሙ ያሉት። በዛ አካባቢ እንደሚታወቀው ከዚህ በፊትም እንደሚነሳው ከመዋቅር ጋር የተያዙ ችግሮች አሉ፣ ጥያቄዎች አሉ። ሌሎችም እንግዲህ ተያያዥነት ያላቸው ግን ማጣራት የሚያስፈልጋቸው አሁን እየተነሱ ያሉ ጉዳዮች አሉና የሚነሳው ስለዚህ እሱን በደንብ ማጥራት ያስፈልጋል። መግለጫችንም ላይ እንዳስቀመጥ ነው እነዚህን አጣርተን እንደዚሁም ደግሞ ምላሾችን እንዳሁን ጠይቀን በዚህ ወቅት ምላሽ አላገኘንም። ወደፊት እሱንም በደንብ አካተን እንግዲህ በሪፖርት ደግመን እናወጣለን። ምርመራችን ይቀጥላል ማለት ነው። ግን አሁን ባለን መረጃ አካባቢው ላይ ያለው የጸጥታ ኃይል ነው ይህንን እያደረገ ያለ የምንረዳው። ምክንያቱም የጅምላ እስርን ጭምር ነው እንግዲህ እየተከናወነ ያለውና ይሄ በግልጽ የሚያመላክተው የመንግስት አካል እያደረገው እንደሆነ ነው። በክልሉ የሚንቀሳቀሰው የቁጫ ሕዝብ ዲሞክራሲያዊ ፓርቲ ፕሬዝዳንት ረዳት ፕሮፌሰር ገነነ ገደቡ በበኩላቸው የአካባቢው ማህበረሰብ ለሚጠይቀው ጥያቄ መፍትሄ መስጠት ይገባል ብለዋል። የዘይሴ ህዝብ የጠየቀው ጥያቄ ሌሎችም የቁጫ ህዝብም ሆነ ሌሎች እዛ ዞኑም ክልሉም አካባቢ ያሉ የህዝብ ጥያቄዎች በጣም በፍጥነት መመለስ አለባቸው። ዋጋ ማስከፈል ተገቢ አይደለም። የኢኮኖሚ የሰው ህይወት አጠቃላይ የንብረት ውድመት እዛ ጋር መድረስ የለም። ቂም በቀል ነው። ሀገራችን ከእንዲህ አይነት ነገር መሻገር አለባት። በዘይሴ ማህበረሰብ ላይ እየተፈጸመ ያለው የሰብአዊ መብት ጥሰት በአስቸኳይ እንዲቆምና በአካባቢው በደረሱት የመብት ጥሰቶች ላይ አፋጣኝ ማጣራት ተደርጎ ጥፋተኞች ለህግ እንዲቀርቡ ጉባኤው በመግለጫው ጠይቋል። በሌላ ዜና በደቡብ ኢትዮጵያ ክልል ኮሬ ዞን የውዝፍ ደሞዝ ጥያቄ ያነሱ መምህራን ስራ በማቆማቸው ተማሪዎች ለፈተና መቀመጥ አልቻሉም ተባለ። መምህራኑ በበጀት መዝጊያ ወቅት ይከፈላል ለተባለው ውዝፍ ክፍያና የጥቅማ ጥቅም ጥያቄዎች ምላሽ ስላጣን የስራ ማቆም አድማ ለማድረግ ተገደናል ሲሉ ባሳለፍነው ሳምንት መምህራኖቹ ለኢሳት ገልጸዋል። ሰላማዊት ሙልጌታ ተጨማሪ አላት። በደቡብ ኢትዮጵያ ክልል በኮሬ ዞን የሚገኙ በሺዎች የሚቆጠሩ የአንደኛና የሁለተኛ ደረጃ ትምህርት ቤት ተማሪዎች በመምህራን የስራ ማቆም አድማ ምክንያት ለፈተና መቀመጥ እንዳልቻሉ የዞኑ መምህራን ገለጹ። መምህራኑ ለኢሳት በሰጡት አስተያየት ወደ ትምህርት ገበታቸው ሳይመጡ የቀሩት መንግስት የኑሮ ውድነትን ለመደጎም ያደረገው ውዝፍ ደሞዝ በተሟላ ሁኔታ አልተከፈለንም በሚል መሆኑን አስታውቀዋል። የዞኑ አስተዳደር የ2018 ዓ.ም የመስከረም ወር ውዝፍ ክፍያ ቸውን በ50 በመቶ ብቻ መክፈሉ ቅሬታ እንዳሳደረባቸው የሚናገሩት መምህራኑ በዚህም የተነሳ ከባለፈው ሰኞ ጀምሮ በስራ ገበታ አለመገኘታቸውን አረጋግጠዋል። መምህራኑ በተደጋጋሚ ጥያቄ ቢያቀርቡም እስካሁን ምንም ምላሽ እንዳላገኙና በደረጃ እድገት መሰረት ሊከፈል የሚገባው ተጨማሪ ክፍያና ጥቅማ ጥቅም እስካሁን አልተፈጸመም ሲሉም ተናግረዋል። በፋይናንስ ህግ መሰረት የአንድ ደሞዝ 50% የሚባል ነገር እንዴት ይኖራል ተብሎ ሁሉም ሲቪል ሰርቫንትና መንግስት ሰራተኛ መምህራንም ጭምር እየታገለ ነበረና መምህር አጋጣሚ በእጁ ተማሪ ስለነበረ ለከተማ አስተዳደር ለዞን ሪፖርት እያቀረበ ቆይቶ ስለነበረ ሙሉ 100% ካልገባልን ፈተና አንፈትንም ብለው ከዛ ፈተናን ለራሳቸው ቆጥቦ ከልክለው በዛ ኬዝ ነው ለጊዜው ስራ የቆመው። በቃ ምላሽ ያጣ ነው ማጠቃለያ ፈተና ላይ ያቆሙ እና ባለፈው በካላንደር መሰረት ፈተና ሲቱ ተባለ። እኛን ደግሞ አይ ያንበር ይከፈለን
በቂ ምላሽ አልሰጡም። እዚህማ የደረጃ እድገቱ የሚኑ ብዙ ነገር አለ። አሁን ያልተከፈለው ደረጃ እድገት አለ። የዚህ አጠቃላይ እንደ ኮሬ ዞን ማለት ነው መምህራን የተወሰነ ደረጃ እድገትም አልተከፈለም። ፕላስ ደግሞ የመስከረም ውጤት ቀጥታ ነው መንግስት ላከው፣ ያም አልተከፈለም። በቃ በዛ ምክንያት በአንዳንድ አካባቢዎች የኦንላይን ፈተናዎች የተጀመሩ ቢሆንም ይህ አሰራር ሁሉንም ተማሪዎች ተደራሽ ማድረግ ባለመቻሉ ችግሩን ሙሉ በሙሉ ሊፈታው አልቻለም ብለዋል። ሬቡለት አጋጣሚ መምህራን ማይበር ከዞኑ አስተዳደሪና ከከተማ ከንቲባ ጋር መተማመን ላይ ስለደረሱ አሁን ደግሞ ሰኞ አካባቢ የተወሰኑ ትምህርት ቤቶች ፈተና እንሰጣለን እያሉ አሉ። ግን አልሰጡም። ሰኞ አካባቢ ይሰጣል ተብሏል። ይሄ ነው ያለ መረጃ። ኮሬ ዞን ላይ ያለው መልካም አስተዳደር ችግር ነው ጫፍ ይወጣ ያለው። በዛ ኬዝ ነው ሁሌ ነው የመማር ማስተማር የሚቆራረጠው። ደረጃ እድገት የሚባሉ ነገሮች አሉ። እስካሁን ደረጃ እድገት 3 አመት 4 አመት የቆየባቸው ብዙ መምህራን አለ። በዛ ኬዝ በኮሬ ላይ አብዛኛው ጊዜ በጣም የመማር ማስተማር መንጠባጠብ በጣም ነው የሚፈጠረው። አዎ እኛም እኮ መጀመሪያ ብር አካውንታችን ውስጥ ይግባ ነው እኛ እንጂ እነሱ ደግሞ ኦንላይን እየተፈተኑ ያለው አሉ። ተፈጥሮ ሳይንስ አሁን ኦንላይን ዴኮሬሽን አሁን ጀምረን ኦንላይን እየተፈተኑ ያለው አሉ እና የ9 10 11 ለዚህ አጠቃላይ ወደ 40 ምንጭ ሄዱም አሉ። 40 ምንጭ ማይከል የሚፈተኑ አሉ። ከዚህ ውጪ ሌሎቹ በቃ እኛ ብር ካስገባችሁ በኋላ እኛ ፈተና እንሰጣለን ነው። ፈተና ተዘጋጅቶ ነበር። እነሱ ደግሞ በዛ ላይ ምላሹ የሚለው ከላይ ሲመጣ እኛ ካገኘነው እንከፍላለን። ኢሳት በጉዳዩ ላይ ከተማሪዎች ፈተና መስተጓጎልና ከመምህራኑ ቅሬታ ጋር ተያይዞ ከዞኑ የሚመለከታቸውን አካላት ምላሽ ለማግኘት ጥረት አድርጓል። በዚህም መሰረት የኮሬን ዞን ትምህርት መምሪያ ኃላፊ ለማነጋገር በእጅ ስልካቸው ላይ በተደጋጋሚ ብንደውልም ስልካቸውን ባለማንሳታቸው ምክንያት የመምሪያውን ምላሽ በዚህ ዜና ውስጥ ማካተት አልተቻለም። ወደ ውጭ ዜናዎች ተሻገርን። እስራኤል በኢራን ተደራዳሪዎች ላይ ግድያ ልትፈጽም ትችላለች ስትል አሜሪካ ኢራንን አስጠነቀቀች። አራግቺን ወይንም ጋሊባፍን በዚህ ወቅት ለመግደል የሚደረግ ማንኛውም ሙከራ የሰላም ሂደቱን ሊያፈርስና አዲስ ዙር ጦርነት ሊቀሰቅስ ይችላል ተብሏል። ሸሪፍ ኢማም ተጨማሪ አለው። ከፍተኛ የዩናይትድ ስቴትስ ባለስልጣናት በግል ኢራንን አስጠንቅቀዋል። የማስጠንቀቃቸው ሰበብ ደግሞ ምናልባት ሁለቱን የኢራን ተደራዳሪዎች እስራኤል ልትገድል ትችላለች የሚል ነው። ይህ ድርጊት በመካከለኛው ምስራቅ ያለውን ጦርነት ለመቋጨት የሆርሙዝ ሰርጥን መልሶ ለመክፈት ጥረት በሚደረግበት ወቅት ላይ ቢፈጸም አስቸጋሪ ነው ይላል። ስለ ጉዳዩ ያውቃሉ በሚል የአሁንና የቀደመ የአሜሪካ ባለስልጣናትን አስተያየት ይዞ የወጣው የዋሽንግተን ፖስት ሪፖርት ኒውዮርክ ታይምስም ተመሳሳይ ሐሳብ ቀደም ሲል ይዞ ወጥቶ ነበር ተብሏል። እንደ ሪፖርቱ ዋሽንግተንን በከፍተኛ ደረጃ ያሳሰበው እስራኤል ምናልባትም በግድያው የኢራኑን የውጭ ጉዳይ ሚኒስትር አባስ አራጋቺና የፓርላማ አፈ ጉባኤው መሐመድ ባጋር ጋሊባፍን ኢላማ ታደርጋለች የሚል ነው። የአሜሪካ ባለስልጣናት ፍራቻ ይህንን መሰሉ ግድያ ሁለቱ ሀገራት የደረሱበትን ስምምነት በመጣስ አዲስ ጦርነት እንዲቀሰቀስ ሊያደርግ ይችላል የሚል ነው። እነዚህን ሰዎች ገደልክ ማለት የተግባር ሰዎችን ገደልክ ማለት ነው ብለዋል። ማንነታቸው እንዳይገለጥ የፈለጉ የአሜሪካ ባለስልጣን ለዋሽንግተን ፖስት እንደነገሩት ሪፖርቱ እንደሚገልጸው ዩናይትድ ስቴትስ ያልተለመደ እርምጃ በመሄድ እስራኤል ምናልባት እነዚህ ሁለት ከፍተኛ አመራሮችን ልትገድል ስለምችል ኢራናውያን ጥንቃቄ እንዲያደርጉ በአደራዳሪዎች በኩል ተነግሯቸዋል። የዩናይትድ ስቴትስ ባለስልጣናት ከማርች ወር ቀደም ብሎ የኢራንን የፖለቲካ አመራሮች ከመግደል እንዲቆጠቡ ለማግባባት የእስራኤል አቻዎቻቸውን ሲማጸኑ ነበር ተብሏል። የዋይት ሃውስ ባለስልጣን ለዋሽንግተን ፖስት እንደነገሩት ፕሬዚደንቱ የሰላም ሂደቱ እንዲቀጥል ይፈልጋሉ ብለዋል። በዋሽንግተን የሚገኙ የእስራኤል ኤምባሲ በጉዳዩ ላይ አስተያየት ለመስጠት አልፈቀደም። እንደ ዋሽንግተን ፖስት የሚሰጠው ማስጠንቀቂያ ዋሽንግተንና ቴል አቪቭ በጦርነቱ ውጤት ላይ ባላቸው አመለካከት የተለያዩ እንዲሆን አድርጓል ብሏል። እስራኤልና አሜሪካ ፌብሩዋሪ 28 ቀን ግጭቱ ሲጀመር የነበራቸው ሐሳብና ድጋፍ በኢራን የሥርዓት ለውጥ እንዲመጣ ነበር። የዩናይትድ ስቴትስ ባለስልጣናት ግን በኋላ ላይ የደረሱበት ድምዳሜ የኢራን ፖለቲካዊና ወታደራዊ መዋቅር እንዳለ በስልጣን ላይ እንዲቆይ በመፈለግ ግጭቱን በድርድር መፍታት ወደሚለው ሐሳብ አዘንብለዋል። ይህ የሚያሳየው የጦርነቱን ዓላማ በተመለከተ በዩናይትድ ስቴትስ እና በእስራኤል መካከል ልዩነት መኖሩንና
የእስራኤል ጠቅላይ ሚኒስትር አሜሪካ ልታጠናቅቀው የምትችለውን ማንኛውንም ድርድር ለማደናቀፍ ያላቸውን ቁርጠኝነት ማየት ይቻላል ሲሉ የቀድሞ የአሜሪካ የውጭ ጉዳይ ሚኒስትር ባለስልጣን የነበሩት አሮን ዴቪድ ሚለር ለጋዜጣው ተናግረዋል። የኒውዮርክ ታይምስ ጋዜጣ የአሜሪካ ባለስልጣናትን ጠቅሶ እንደዘገበው አራጋቺን ወይም ጋሊባፍን በዚህ ድርድር ወቅት ለመግደል የሚደረግ ማንኛውም ሙከራ የሰላም ሂደቱን ሊያፈርስና አዲስ ዙር ጦርነት ሊያስነሳ ይችላል ብሏል። ዜናውን ስናዘጋጅ ታይምስ ኦፍ ኢንዲያ እና ታይምስ ኦፍ እስራኤልን በመረጃ ምንጭነት ተጠቅመናል። በተያያዘ ዜና ኢራን የቀድሞ መንፈሳዊ መሪ አያቶላ አሊ ካሜኒ መንግስታዊ የቀብር ስነ ስርዓት በሚካሄድበት ወቅት አሜሪካና እስራኤል ማንኛውንም ጥቃት እንዳይሰነዝሩ አስጠነቀቀች። የቀድሞ የኢራን ጠቅላይ መሪ አያቶላ አሊ ካሜኒ ከተገደሉ ከ4 ወራት በኋላ ከቅዳሜ ጀምሮ ለቀናት የሚቆይ የቀብርና የመታሰቢያ ስነ ስርዓት ይካሄዳል ተብሏል። ይህ የተባለው ባሳለፍነው ሳምንት ነበር። የዚህን ዜና ዝርዝር ደረጀ ይልማ እንደሚከተለው ያቀርበዋል። የቀድሞ የኢራን ጠቅላይ መሪ አያቶላ ኻሜኒ የቀብር ስነስርዓት ከሐሙስ እስከ ቅዳሜ ድረስ በኢራንና ኢራቅ ውስጥ የተለያዩ ስፍራዎች እንዲካሄድ ዝግጅት እየተደረገ ነው። ለ6 ቀናት የሚቆየው የመታሰቢያና የቀብር ስነስርዓት ቅዳሜ ጠዋት 12 ሰዓት ላይ የሚጀምር ሲሆን ጎብኚዎች እስከ እሁድ ከሰዓት በኋላ ድረስ ለአሊ ኻሜኒ ያላቸውን አክብሮት እንዲገልጹ ይደረጋል። በተለያዩ ደረጃዎች ያሉ የበርካታ ሀገራት ባለስልጣናትም በስነ ስርዓቱ ላይ ለመታደም ወደ ቴህራን እንደሚጓዙ አስታውቀዋል። ቻይና፣ ፓኪስታን፣ ህንድና ኳታር ባለስልጣናቶቻቸውን ከሚልኩ ሀገራት መካከል ተጠቅሰዋል። ጦርነቱን ለመቋጨት አሸማጋይ የሆነችው የፓኪስታን ጠቅላይ ሚኒስትር ሼህባዝ ሻሪፍ የአያቶላ ኻሜኒን ቀብር ለመታደም ወደ ኢራን እንደሚጓዙ መንግስታቸው ገልጿል። ለቀብር ስነስርዓቱ ወደ ኢራን ለሚመጡ 2000 የአፍጋኒስታን ዜጎች ቪዛ እንደተሰጠም ቢቢሲ ፐርሺያ ምንጮችን ጠቅሶ ዘግቧል። ይህ ዝግጅት እየተካሄደ ባለበት ወቅት ሀታም አልአንቢያ በመባል የሚታወቀው የኢራን ጦር ሰራዊት ማዕከላዊ ማዘዣ የማስጠንቀቂያ መግለጫ ማውጣቱን ሮይተርስ የዜና ወኪል ዘግቧል። ዋና አዛዡ አሊ አብዶላህ በመንግስት መገናኛ ብዙሃን በተላለፈ መግለጫቸው የኢራንን ጠላቶች በተለይም አሜሪካና ጽዮናዊውን ስርዓት እስራኤል ከማንኛውም የተሳሳተ ስሌት እንዲቆጠቡ አስጠንቅቀዋል። ረቡዕ ዕለትም የኢራን የውጭ ጉዳይ ሚኒስትር አባ አራግቺ በአገሪቱ ህዝብ ወይም አመራር ላይ ለሚሰነዘር ማንኛውም ስጋት አፋጣኝና ጠንካራ ምላሽ እንደሚሰጥ በመግለጽ ተመሳሳይ ማስጠንቀቂያ ሰጥተው ነበር። አራግቺ ይህንን ማስጠንቀቂያ የሰጡት የእስራኤል መከላከያ ሚኒስትር ኢዝራኤል ካትዝ የአሁኑ የኢራን ጠቅላይ መሪ ሞጅታባ ኻሜኒ ለሞት የታጩ ናቸው የሚል አስተያየት ከሰጡ በኋላ ነው። በቀብር ስነስርዓቱ ወቅት ከፍተኛ የደህንነት እርምጃዎች እንደሚተገበሩ እንዲሁም በበርካታ ከተሞች ጊዜያዊ የአየር ክልል እገዳ እንደሚጣል መገለጹን ሮይተርስ ዘግቧል። የአገሪቱ ባለስልጣናት ዝግጅቱን የክፍለ ዘመኑ የቀብር ስነስርዓት ሲሉ ገልጸውታል። የኢራን ባለስልጣናት እንዳሉት በስንብት ስነስርዓቱ ላይ ከ12 እስከ 20 ሚሊዮን የሚደርሱ ሰዎች እንደሚገኙ ይጠበቃል። በዚህም የተነሳ ለመንግስታዊ ስነስርዓት የሚደረገው ዝግጅት ከዚህ በፊት ታይቶ የማይታወቅ ይሆናል ተብሏል። ይህንንም ሂደት የሚመራው በዋና ከተማዋ ቴህራን የሚገኘው የኢራን አብዮታዊ ዘብ አካል የሆነው ሞሐመድ ራሱላህ በተባለው ጓድ ነው ተብሏል። ፕሬዝዳንቶች፣ ጠቅላይ ሚኒስትሮች፣ የፓርላማ አፈ ጉባኤዎችና ሚኒስትሮችን ጨምሮ የበርካታ ሀገራት ባለስልጣናት በስነ ስርዓቱ ላይ ለመታደም እንደሚመጡ ተገልጿል። በተጨማሪም 800 የሚሆኑ የውጭ ሀገር ጋዜጠኞች ለዘገባ ወደ ኢራን እንደሚገቡ ይጠበቃል። የኢራን ባለስልጣናት የተጨበጠ መዳፍ ያለበት ምስልና ከፍ እንላለን የሚል መፈክር የአያቶላ ኻሜኒ የቀብር ስነስርዓት መሪ ቃል እንዲሆን ወስነዋል። ውድ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ የሳምንቱ ዜናዎች በዚሁ ተጠናቀዋል። ከዜናዎቹ ጋር አብሬያችሁ የቆየሁት መሰረት ባዩ ነበር። ጥሩ ጊዜ ከኢሳት ጋር ሰላም።